ብቸኝነት ይሰማሻል። ሰው መሃል ሆነሽ በሰው ተከበሽ ብቸኝነት ይሰማሻል። ባለትዳር ትሆኛለሽ፣ ሰዎች ይኖራሉ፣ you feel lonely ብቸኛ ነሽ። መስሪያ ቤት ከብዙ ሰዎች መካከል ነው የምትሰሪው፣ ግን you feel lonely ብቸኛ ነሽ። የሚያዋራሽ ሰው የለም፣ የሚደውልልሽ ሰው የለም፣ ሻይን ጠጣ የሚልሽ ሰው የለም፣ ምሳ እንብላ የሚልሽ ሰው የለም፣ ብትታመሚ የምትደውይለት ሰው የለሽም። ይሄ አሎነስ ነው፣ በጣም ባይተዋርነት። እኔ ያደርገዋለሁ። በጣም ብዙ የብቸኝነት ጊዜ ያሳልፋለሁ፣ ሆን ብዬ የማደርገው። አንዲት ሴት አሜሪካን ሀገር ነው የምትኖረው እና ትታመማለች። አመማት፣ ድንገተኛ ህመም አመማት። ከዛ ወዳጆቼ ለምትላቸው 2-3 ሰዎች ለመደወል ሞከረች፣ ስልክ አላነሱላትም። ከዛ ያደረገችው ምንድነው ለአምቡላንስ እንዲመጣላት ደወለች፣ 911 ደወለች። ያው 911 ስትደውይ ይመጣል፣ ፖሊስም አምቡላንስም ይመጣል። ያንን አደረገች። አምቡላንስ መጣ፣ ወሰዳት። የደወለችላቸው ሰዎች መልሰው አልደወሉላትም፣ ስልኳን አልመለሱም። አምቡላንስ ወሰዳት፣ ሆስፒታል ገባች። ሰርጀሪ ያስፈልጋት ነበር። ሰርጀሪውን ተሰራች፣ ሰርጀሪ ሰሩላት። ከዛ እስክታገግም ድረስ መቆየት ነበረባት ሆስፒታል ውስጥ። 10 ቀን ቆየች። ማንም አልጠየቃትም፣ ማንም አልፈለጋትም። 10 ቀን ብቻዋን፣ ያው በነርሶቹ አስተማሚነት ነርሶቹ አስተማዋት። ጨርሳ 10 ቀን ማንም አልደወለም፣ ማንም አልመጣም። ከዛ ከሆስፒታል ወጣ በአምቡላንስ እንደገና ቤቷ ደረሷት። ቤቷም ደግሞ እንትን አዘውላት፣ ይሄ የመጣች ትሪት የምታረጋት ነርስ አዘውላት፣ የመጣች እያየቻት መድኃኒት እየሰጠቻት ምን እያለች፣ እሷ ደግሞ በሌለችበት እሷ ተንፏቃ ተነሳ፣ ራሷን አስታማ ዳነች። አንድም ሰው አልመጣም፣ አንድም ሰው አላያትም። እና ይሄን ስታስቢ ለምንድን ነው ብቸኛ ምን ሆነው ብለሽ ታያለሽ። ለምንድን ነው ሰው የሌለን? does anybody care? who cares? does anybody care? ስለኔ ግድ የሚለው ሰው አለ ወይ? አንድ ነገር በሆን ስለኔ ግድ የሚለው ሰው አለ ወይ? እና በጣም ነው ልቤ የተነካው። ምን አለች መሰለሽ? ብቸኝነት አመመኝ አለች። loneliness painful ነበር። በቃ ብቸኝነትን ያየሁት painful የሆነብኝ በዚህ ሰዓት ነው። ብቸኝነት አመመኝ፣ ሰው ራበኝ፣ ሰው ጠማኝ፣ ሰውን ፈለኩ፣ ሰውን አጣሁኝ አለች። እና ብቸኝነት አመመኝ አለች። እና በጣም ተሰማኝ፣ እንዳስበው እንዳሰላስለው አደረገች። ቆይቷል። ሌላ ጊዜ አንድ ሰው ደግሞ የነገረኝን ልንገርሽ። ይሄ ቆይቷል። እና ምንድነው ልጁ እንትን ያደርጋል፣ ስልክ ይገዛል። የመጀመሪያ ሴልፎን ይገዛል፣ ሞባይል ሲም ካርድ ያወጣል። ስልክ ቁጥር አለው፣ በፊት አልነበረውም። ይሰጣል ለሰዎች ስልክ ቁጥር ይሄ ነው፣ ስልክ ቁጥር ይሄ ነው እያለ ለሰዎች ይሰጣል። ከዛ ሰጠዋል ለሰዎች ሁሉ። ከዛ ስልኬን አያታለሁ አለ፣ አትጮህም። አሁንም አያለሁ አይጮህም አለ። 1 ሳምንት፣ 1 ወር፣ 2 ወር፣ 3 ወር ልክ ሲሞላው ስልኬ ጠራል። እና በጣም ደስ ብሎኝ ሳነሳው የተሳሳተ ቁጥር ነው። እና ግን እኔ ብሞት እንኳን በቃ የሚፈልገኝ ሰው የለም ማለት ለዘመዶቼ ነው እኮ ስልኬን የሰጠሁት አለ። ማንም ሰው አይደውልም እኔ ጋር። 3 ወር ሙሉ ጠብቄ አንድ ያገኘሁት ሮንግ ስህተት ነበረ። እና አንዳንዴ ይሄ ብቸኝነት ጉዳይ አሁን ኤፒደሚክ ነው ተብሏል። በጣም ሲሪየስ ዓለም አቀፍ ችግር ነው ተብሏል። እና ልክ እንደ ማሌሪያ ኤፒደሚክ ሆነ እንደ ኤፒደሚክ ይባላል አይደል? ልክ እንደሱ እንደ ወረርሽኝ የብቸኝነት እንትን እንደ ወረርሽኝ እየታየ ነው። አሁን ምንድነው ብቸኝነት የሚለውን ሐሳብ እንያዝና ብቸኝነት 3 አይነት አለ። ብቸኝነት በ3 ተከፋፍያለሽ። አሁን ትልቅ ችግር ነው ብለናል፣ ግን ጥሩ የሆነ ብቸኝነት ደግሞ አለ። የመጀመሪያው ብቸኝነት ሶሊቲዩድ የሚባለው ነው። ቮለንተሪ ሶሊቲዩድ ነው። ሆን ብለሽ የምታረጊው አስበሽበት የምታረጊው ብቻዬን ጊዜ ማሳለፍ ፈልጋለሁ ብለሽ የምታረጊው ይሄ ሶሊቲዩድ ነው። ቮለንተሪ የሆነ ሶሊቲዩድ ነው። ሰዎች ገዳም ይሄዳሉ፣ ቤተክርስቲያን ይሄዳሉ፣ መስጊድ ይሄዳሉ፣ ለረጅም ጊዜ የሚቆዩበት ቦታ ይሄዳሉ እና እዛ ቦታ ላይ ብቻቸውን መሆን ይፈልጋሉ።
ለመንፈሳዊ ምክንያት ብቻ ሳይሆን ለአይዲያ ለማግኘት ብቻቸውን። አሁን የቢል ጌትስን አንብቤያለሁ። ቢል ጌትስ በአመት 15 ቀን አንድ ቦታ ይሄዳል። ብቻውን የሚሆንበት ቦታ ነው። ኖ ዋይፍ፣ ኖ ኪድስ፣ ኖ ፍሬንድስ፣ ጓደኛ የለም፣ ሚስት የለም፣ ልጆች የሉም። 15ቷን ቀን የማይታወቅበት ቦታ ሄዶ ብቻውን ያሳልፋል። ያ አይዲያ የሚቀበልበት ሰዓት ነው። ሐሳብ የሚቀበልበት ሰዓት ነው። ብቻውን ሆኖ የሚያሰላስልበት ሜዲቴት የሚያደርግበት ጊዜ ነው። ስለዚህ አይዲያ ለማግኘት አዳዲስ ሐሳቦችን ለማግኘት አንዳንዴ ብቻሽን የምትሆኝበት አለ። መርጠሽ ነው የምታደርጊው። ለመንፈሳዊ ምክንያት ለመጸለይ፣ ሜዲቴት ለማድረግ፣ ኮንተምፕሌት ለማድረግ ብቻሽን ትሆኛለሽ። እኔም ባለፈው ኢየሩሳሌም ሄጄ ነበር። ኢየሩሳሌም ሲሄድ ግን አስጎብኝ አልፈለኩኝም። እንትን እያነበብኩ ምክንያቱም ብቻዬን መሆን የፈለኩት፣ መጸለይ ነው የፈለኩት፣ ማሰላሰል ነው የፈለኩት፣ ሜዲቴት ማድረግ ነው የፈለኩት። እና ሆን ብለሽ ሰዎች ገዳማት ይሄዳሉ፣ ለጸሎት ይሄዳሉ፣ ለሜዲቴሽን ይሄዳሉ። በካቶሊሲዝም ደግሞ ኮንተምፕሌሽን የሚባል በጣም ወደው ነገር አለ። በካቶሊኮች ኮንተምፕሌሽን ማለት የኛው ኮንተምፕሌሽን አለ ሌላ ትርጉም ያለው፣ ይሄኛው ኮንተምፕሌሽን ግን ብቻሽን ሆነሽ ዩ ኦፕን አፕ ራስሽን ለፈጣሪ ተከፍቻለሽ። ከዛ የሱ ፕሬዘንስ ኢንቬድ እንዲያደርግሽ፣ የሱ መገኘት እንዲወርስሽ፣ ሐሳብሽን እንዲገዛ እንዲቆጣጠርሽ የምትፈቅጅበት ሰዓት ነው። ጥሞና ጊዜ ሆኖ ይለያል። ይሄ በፈጣሪ በእግዚአብሔር ፕሬዘንስ ውስጥ ሆነው ራሳቸውን ኦፕን አፕ አድርገው ሐሳባቸውን እንዲቆጣጠር ድምፁን እንዲሰሙ የሚያደርጉበት ሂደት ነው። ስለዚህ ይሄኛው ሶሊቲዩድ አለ። ይሄኛው ሶሊቲዩድ በጣም የሚወደድ ነው። ይሄኛው የብቸኝነት አይነት የሚፈለግ ነው። ፒካሶ ብቸኛ ነበረ። ሞዛርት ብቸኛ ነበረ። ቅዱሱ መጽሐፍ ላይ እነ ኤልያስ፣ ኤልሳ፣ ሙሴ በጣም ብቸኞች ነበሩ። ማለት የብቻቸውን ጊዜ ይወስዱ ነበረ። ብቻቸውን። ይሄ የሚያስፈልግ ትላልቅ ሐሳቦችን ማሰብ የምትፈልጊ ከሆነ እና ከፈጣሪ ጋር ደግሞ ጥሩ ግንኙነት እንዲኖርሽ የምትፈልጊ ከሆነ ሆን ብለሽ የምታደርጊው የብቸኝነት ጊዜ ነው። እኔ አደርገዋለሁ። በጣም ብዙ የብቸኝነት ጊዜ አሳልፋለሁ። ሆን ብዬ የማደርገው። ስለዚህ መርጠን ቦታ መርጠን ጊዜ ለይተን የምናደርገው ወይም ደግሞ እንደ ላይፍ ስታይልሽ ሶሊቲዩድ ይሆናል። ብዙ የምታነቢ ከሆነ ብዙ የምታሰላሲ ከሆነ ብዙ የምትጽፊ ከሆነ ላይፍ ስታይልሽ ለሱ ብዙ ወደ ሶሊቲዩዱ ያደላ ከብዙ ማትቀላቅ ይኖሩሻል ጊዜዎች፣ ግን ለብቸኝነት ያደላ ይሆናል። ይሄ ጥሩ ብቸኝነት ነው፣ አስፈላጊ ብቸኝነት ነው። ሁለተኛው ግን አሎንነስ ነው። you are by yourself። ይሄ ነው ሰው የለኝም የምትይው። እውነትም ሰው የለሽም። ሰው የሚያዋራሽ ሰው የለም፣ የሚደውልልሽ ሰው የለም፣ ሻይን ጠጣ የሚልሽ ሰው የለም፣ ምሳ እንብላ የሚልሽ ሰው የለም፣ ብትታመሚ የምትደውይለት ሰው የለሽም። ይሄ አሎንነስ ነው። በጣም ባይተዋርነት፣ ከሰው መለየት፣ የሰው ረሃብ፣ የሰው ጥማት። የምትመኪበት ባለስልጣን የለም፣ የምትመኪበት ባለሀብት የለም። አሉልኝ የምትያቸው ጓደኞች የሉም። በቃ እንትን አሉ፣ ምን ችግር አለ የምትያቸው ጓደኞች የሉሽ። እና ይሄ ዘመዶች ይኖሩሻል፣ ግን የሚደርሱልሽ አይነት ዘመዶች አይሆኑም። በተለያየ ምክንያት ላይፈልጉሽ ይችላሉ። ይሄ አሎንነስ ነው። ይሄ ትልቅ ችግር ነው ለብቻው። ይሄ የቅድሙ ሶሊቲዩድ በምርጫ ነው። አሎንነስ ሰው የለኝም፣ በቃ ሰው የለኝም የምትይው ነው። የሚደርስልኝ ሰው የለኝም የምትይው ነው። ሶስተኛው ግን አለ። ሶስተኛው ነው አሁን ኤፒደሚክ የተባለው ሶስተኛው ነው። እሱ ምንድነው? ሎንሊነስ ነው። አሁን ምንድነው? ይሄ ነው ሶሊቲዩድ አየን፣ አሎንነስ አየን። ይሄኛው ሎንሊነስ ነው። ሎንሊነስ ፊሊንግ ነው፣ ስሜት ነው። ኢትስ ዩር ፊሊንግ። የሰው መኖር አለመኖር አይደለም። ዘመዶች ከበውሽ ሊሆን ይችላል። ዩ ፊል ሎንሊ ፊሊንግ ስለሆነ ባለትዳር ትሆኛለሽ፣ ሰዎች ይኖራሉ። ዩ ፊል ሎንሊ ብቸኛ ነሽ። መስሪያ ቤት ከብዙ ሰዎች መካከል ነው የምትሰሪው፣ ግን ዩ ፊል ሎንሊ ብቸኛ ነሽ። ፊሊንግ ነው፣ ውስጣዊ ስሜት ነው። እና ይሄ ነው አሁን እንደ ህመም እየታየ ያለው የብቸኝነት ስሜት፣ የባይተዋርነት ስሜት፣ የመጠቃት ስሜት፣ ብቻ የመሆን ስሜት።
ሎንሊነስ ተብሎ ኢፒደሚክ ነው፣ አሁን ዓለም አቀፍ ችግር ነው እየተባለ ያለው ይሄኛው ስሜት ነው። ብቸኝነት ይሰማሻል። ሰው መሃል ሆነሽ በሰው ተከብሽ ብቸኝነት ይሰማሻል። እና አሁን በቅርቡ አሁን አሜሪካ ውስጥ እንግዲህ ትላልቅ ከጤና ጋር የተያያዙ ትላልቅ ድርጅቶች አሉ። በጣም ትልቁ ድርጅት ሲዲሲ ነው፣ ሴንተር ፎር ዲዚዝ ኮንትሮል ማለት ነው። እና ደግሞ ኤፍዲኤ አለ፣ ፉድ ድራግ ኦቶሪቲ እንደዚህ የሚባል ነው። ሲዲሲ ሎንሊነስ ላይ ሰሩ። ምን አሉ መሰለሽ? ከ3 ሰዎች አንድ ሰው ብቸኝነት ስሜት ይሰማዋል፣ ሎንሊነስ ይሰማዋል። ይሄ ፊሊንግ አለ፣ በዚህ አታክ ይደረጋል፣ ችግር አለበት። ከ3 ሰው አንዱ በአሜሪካ በሌሎችም ሀገሮች። ከዛ ውጤቱ ምን አለ? ይሄ ሎንሊነስ ስሜት የሚያመጣቸው ችግሮች አሉ ብለው ዘርዝረዋል። ልንገርሽ። አንደኛ ይሄ ሎንሊነስ ፊሊንግ ጭንቀት ያመጣል። ብዙ ጊዜ ጭንቀት አንዛይቲ ኒውሮስ የተለያየ ጭንቀት አይነት ያጠቃቸዋል ብቸኝነት ስሜት ያላቸው። ድብርት ዲፕሬሽን ያመጣል ብቸኝነት። የልብ በሽታ ያውን ሳይንስ ነው፣ ሲዲሲ ነው ያወጣው፣ ሴንተር ፎር ዲዚዝ ኮንትሮል የአሜሪካ ነው። በልብ በሽታ የመጠቃት እድላቸው ትልቅ ነው ብቸኛ የሆኑ ሰዎች፣ ይህም ስሜት የሚሰማቸው። ታይፕ 2 ዲያቤቲስ የሚባለው ታይፕ 2 ዲያቤቲስ ማለት ታይፕ 1 ከህፃንነት ጀምሮ የሚመጣው ስኳር ነው። ታይፕ 2 ደግሞ አዳልት ከሆንሽ በኋላ ትልቅ ከሆንሽ በኋላ የሚመጣ ነው። ታይፕ 2 ዲያቤቲስ በብቸኞች ላይ ይበረታል። ዲሜንሺያ የመርሳት ችግር ከመርሳት ጋር የተያያዘው ህመም፣ እሱም ከብቸኞች ጋር ብቸኝነት በጣም ይጠቁበታል። ከዛ አዲክሽንስ የህመም አይነቶች፣ የሱስ አይነቶች፣ የተለያዩ ሱሶች ከሰው መሃል ካሉት ይልቅ በብቸኝነት ስሜት የሚጠቁት በአዲክሽንስ ይጠቃሉ። ሱሳይዳል ቶትስ ራስን የማጥፋት ስሜት እና ደግሞ ራስንም ማጥፋት፣ ይህም ከብቸኝነት ስሜት ጋር ይያያዛል። እድሜያቸውም ያጥራል። ይህ ሁሉ ችግር ምንድነው? ጭንቀት፣ ዲፕሬሽን፣ ሃርት ዲዚዝ፣ ዲያቤቲስ፣ ዲሜንሺያ እንደዚህ የብቸኞች ችግር ነው። ብቸኞች ሲባል ግን ያ በምርጫ የተደረገው ሶሊቲዩድ አይደለም፣ ወይም ሰው የሌለም አለ። ግን ፊሊንጉ ብቸኝነት የሚሰማቸው ባይተዋርነት የሚሰማቸው ሰዎች በእነዚህ ይጠቃሉ ተብሎ ሲዲሲ አውጥቷል። ስለዚህ ልንነጋገርበት የሚገባ ነው ማለት ነው። ብቸኝነት እንደ ችግር አንስተን ልናወራው የሚገባ ነው። አሁን አኗኗራችን ሲለወጥ አንድ ሰፈር ውስጥ ቡና ይጠራሩ የነበሩ ሰዎች ከዛ ኮንዶሚኒየም ውስጥ ሲገቡ ሁሉ የራሱን ቤት ቆልፎ ሲዘጋ፣ ጎረቤት እንደዚህ የተባለው በፊት የነበሩ ባህሎቻችን እነሱን ስንተዋቸው፣ ሁሉም የራሱ ስልክ ላይ ሲደፋ፣ ተገናኝተውም እኮ ጓደኛዎች አያወሩም፣ ሁሉም የራሱ ስልክ ላይ ሲደፋ የብቸኝነት ስሜትን በጣም እያሳደገው መጣ። ይሄ መሰበር አለበት። ብቸኝነቱ መሰበር አለበት። የሚገርምሽ ብቸኛ ምን ሆኖ እኔ ሳይ ብዙ ጊዜ ሰው ክላስ የሚባለው ነገር ክላስ በእኔ ክላስ መደብ በቃ ልክ እንደኔ የሆነ ሰዎች ይላሉ። በቃ ሀብታሞች ከሆኑ ከሀብታሞች ጋር፣ ምሁራን ከሆኑ ከምሁራን ጋር፣ ዝነኞች ከሆኑ ከዝነኞች ጋር የመዋል ነገር፣ እሱ ነገር ብቸኝነትን ያባብሳል እንጂ የሚወዱን ስለኛ ግድ የሚላቸው ሰዎች አሉ። ይሲ ሰው ስለምንመርጥ ነው። ጎረቤቶቻችንን እናስባቸው። ቢያመኝ መተው በቃ ምናምን ብለው ጉድ ብለው እናቶች በሌላ ጊዜ ሰላም አላቸው እናቶች መተው ጉድ ብለው ምናምን ሽሮ ሰርተው ፍትፍት ሰርተው አብልተውኝ ይሄዳሉ። ሐዘን ሲደርስብሽ ነው የምታያቸው። ሰላም ያላልሻቸው እናቶች ጎረቤቶችሽ ነጠላቸውን አዘቅዝቀው መተው ሲያለቅሱ ስታያቸው እነዚህ ሰዎች ያውቁኛል እንዴ ብለሽ እስክትይ ድረስ ሰው ስለምንመርጥ ነው እንጂ ሰው ስለሌለ አይደለም። አሁን ባለፈው እኔ ቢሾፍቱ ስልጠና ላይ የነበርኩ ጊዜ ይሄ ጓደኞቼ ምናምን የምላቸው ሰዎች የጠፋህ ምናምን ብለው አልደወሉልኝ። ግን የመስሪያ ቤት ጋር ቢሮ የምውልበት ጋር የጥበቃዎች አለቃ አለ፣ ሱልጣን ይባላል፣ ሙስሊም ነው። ከዛ ደጋግሞ ይደውላል። 3 ቀን 4 ቀን ሲያጠኝ ደጋግሞ ይደውላል። ከዛ አነሳሁለት። ምን ሆነሃል ሱልጣን? የት ሄደ ነው ዶክተር? ምን ሆነ ነው?
እኔ እኮ ችግር የገጠመ አንድ ነገር እኮ ያደረጉ መስሎ ከልቡ ነው። አንድ ነገር እኮ ያደረጉ መስሎኝ ነው እንዴ እኔ እኮ አስቤ ነው። አዛቆምኩና አሰብኩኝ። አሁን ሱልጣን ለምንድን ነው ስለኔ የሚያስበው? አየሽ ሰዎች አሉ። ችግራችን ሰው ስለምንመርጥ ነው። ስለዚህ ስለኔ የሚያስብልኝ ሰው አለ ወይ ግድ የሚለው ሰው አለ ወይ ብንካልን አለ። ግን ስለማናቀርባቸው በክላስ ምንን የሚመስል የሆነ የራሳችን ክራይቴሪያ ስለምናወጣ ነው እንጂ ሰውን ይጠቀማል። ባለፈው እሸትን ታውቂዋለሽ? እሸት ስዊድን ያለው እኔ ቢሮ ጋር አንድ እናት አሉ የሚለምኑ እናት ናቸው። አምሮቀኝ ሴትዮ ምናምን ምስኪን ናቸው እና እሱ ምን አለኝ ደውሎ የምጦራቸው እናት ፈልግልኛል። የምጦራቸው እናት ከዛ ነው የወጣው። ፎቶ አነሳዋቸው እያሳኳቸው ምናምን ከኔ ጋር እንግባባለን። እዛ ባንክ አካውንት ያሉቶች አሏቸው አለኝ አሉ። ከዛ ባንክ አካውንቱን ፎቶአቸውን ላኩለት። አሁን በወር ብር ይልክላቸዋል። ሴትየዋ ልመና አቆሙ። ሰው ሆነላቸው ማለት ነው። አያውቁትም። ልጅ ሆነላቸው፣ ጧሪ ሆነላቸው። እና ሰው አለ። ግን ምንድነው እዚህ ጋር ፖይንቴ? ሰው አንናቅ፣ ሰውን ቫልዩ እናድርግ። ሰው ከገንዘብ ይበልጣል። ሰው ትልቅ ነው። ሰው የከበረ ነው። በችግራችን ጊዜ ነው የምናያቸው ሰዎችን። ወደ አንቺ የሚመጡ ሰዎችን አክብረሽ ለተመልካቾቻችን ምንለው ይሄንን ሰውን ቫልዩ አድርጉ። ሰው ከገንዘብ ይበልጣል። ሰው ከስልጣን ይበልጣል። ሰው ነው የሚደርስልንና ሰዎችን ቫልዩ ማድረግ አለብን ለማለት ነው። ከሰው በላይስ ለኛ ግድ የሚለው አለ ወይ ብለን ደግሞ እንጠይቅ። ከሰው በላይ ከሰው ውጪ ከሱፐርናቹራል የሆነ አምላክ አለው ወይ? ዳዚ ኬር ዳዚ ሪሊ ኬር? ፈጣሪ ለሙስሊሞች አላህ፣ ለጁዳይዝም ለሚከተሉ ያህዌ፣ ለክርስቲያኖች እግዚአብሔር እና በወርልድ ቪው ኤቲዝም ይባላል። የፈጣሪ የለም ማለት ነው። ፈጣሪ የለም ነው። ቴይዝም አለ። ቴይዝም እግዚአብሔር አለ ነው። ከዛ ዴይዝም አለ። እዚችን ነው የፈለኩት። ዴይዝም መሰለሽ የሚለው እግዚአብሔር ሰማይና ምድርን ፈጥሯል። ሁሉን ነገር ፈጠረ። ከዛስ በራሱ በፊዚክስ በኬሚስትሪ ህግ እንዲተዳደር ትቶታል። አያገባውም። ጸሎት ብሎ ነገር የለም። ጸሎት አይሰማም፣ አይመልስም። ሰጥቷል። ለሰው ልጆች አስተዳድሩ ብሏል። በፊዚክስ በህግ ተዳደሩ ብሏል። ጣልቃ ይገባል። ስለአንቺ ጉዳይ ይሄ እንዲሆነልኝ ያ እንዲሆነልኝ ጸልየሽለት ምናምን ይሄ የሚለው ሐሳብ ዴይዝም ይባላል። ከዛ ደግሞ ፓንቴይዝም አለ። እሱ ደግሞ ሌላ ነውና ዴይዝም ላይ ግን ብትጸልይ ብቲ የሚደርስ አምላክ የለም። አይመለከተውም። እሱ ጣልቃ ይገባል። ጣልቃ አይገባም ማለት ነው። በቴይዝም ግን ስትሄጂ አለ ሂ ኬርስ። ሁለት ባህሪዎች አሉት። አንደኛ ትራንሰንደንት ነው ይባላል። ትራንሰንደንት ማለት ምጡቅ ማለት ነው። ማለት ምድር ቢቀጠቀጥ ብታመልኪው ባታመልኪው ብትጸልይ ባትጸልይ እሱን አፌክት አያደርገውም። ትራንሰንደንት ነው። ግን ደግሞ ኢማነንት ነው። ይሄ ቴዎሎጂ ነው የምናወራው። ኢማነንት ነው። እኛ መሀል አለ፣ እዚህ መሀል አለ፣ በእኛ ኑሮ ውስጥ ደግሞ አለ። ትራንሰንደንት ነው፣ ኢማነንት ነው። ላይ ነው ደግሞ እዚህ ደግሞ በእኛ መካከል አለ። ዳዚ ኬር ሪሊ? አንዳንዴ ዴይዝም እኮ ነው የሚመስለው ሰዎችን ስታያቸው። ዴይዝም እውነትም በቃ የተወው ነው የሚመስለው። ጣልቃ የማይገባ ነው የሚመስለው። ግን ጣልቃ ይገባል። ሂ ኬርስ። የኔ አርጊመንት ይሄ ነው። ሂ ኬርስ። አሁን በቅርቡ የገጠመኝን ልንገርሽ። አንዲት ልጅ አለችና ቡና የምታፈላ ቢሮስ ቡና የምታመጣልን ልጅ ነች። ባለትዳር ነች። ልጅ የላትም። ሜሮን ትባላለች እና ልጅ የላትም። ኦልሞስት ወደ 10 ዓመት ሆናቸው። እኔ ጋር ቡና ይዛ በመጣች ቁጥር የምታወራልኝ ይሄንን ነው። ዶክተርዬ እንትን ጠበል ሄጄ እንትን ቤተክርስቲያን ሄጄ እንደዚህ ተጸልዮልኝ ትለኛለች። ምንድነው የምትፈልገው? መውለድ። ከዛ ደግሞ ሕክምና ትሄዳለች። ቡና ከሰራችባት አጠራቅማ ምን ብላ ትሄድና ይሄ አርቲፊሻል ኦቪሌሽን አለ ኢንቪትሮ ፈርቲላይዜሽን እሱን ፈልጋ ትሄዳለች፣ ትመረመራለች። ጳውሎስ ትሄዳለች፣ ጎበዝ የተባሉ ጋይኒኮሎጂስቶች ትሄዳለች፣ ትነግረኛለች። ቡና ይዛ ከመጣች እኔ ጋር 10 ደቂቃ ምናምን ታወራለች። ዶክተር ከሊጋ ሄጄ እንትን ተመረመርኩና ባለቤቴም እንዲህ ተመርምሮ እንደዚህ ተብሎ እንደዚህ ተብለን
ዶክተርዬ ደግሞ አሁን ህንድ ደግሞ በጣም ጥሩ ናቸው ይባላል፣ እዛ ሄጄ ደግሞ እንዳልታከም በቂ ገንዘብ የለኝም ትለኛለች። በጣም አዝናለሁ። እና አንድ ቀን ምን አልኳት፣ እኔ አንቺ ሳትወልጂ ከዚህ ቢሮ አልለቅም አልኳት። እርግጠኛ ነኝ ትወልጃለሽ፣ እኔ ከዚህ ቢሮ አልወጣም አልኳት። ፍቅር አሁን 9ኛ ወሯ ነው። አንድ ሳምንት 10 ቀን የቀራት አርግዛ ጠፍታብኝ፣ ከዛ የት ጠፋች ሜሮን እህቷ ተከታታል፣ የት ሄደች ስል ለካ አርግዛለች። ሳገኛት ወፍራ ምናምን ሆዷ ትልቅ ሆኖ እንዴት እንደተደሰትኩ ማመን አትችይም። ማነው ጣልቃ የገባው? ሐኪም ነው አይደለም። ይሄ በአርቲፊሻሉ አይደለም፣ አልተሳካለትም። አይቪኤፍ አይደለም፣ አልተሳካም። እሱ ህንድም አልሄደችም። ማንም ክሬዲቱን አይወስድም። ግን በጊዜውና በሰዓቱ ጣልቃ የሚገባ እሱ ጣልቃ ገብቶ ለዚች ምስኪን ሴት ልጅ ሰጥቷታል። ከአንድ ሳምንት ምናልባት ዛሬ ወልዳም ሊሆን ይችላል፣ የለችም ቢሮ እና ጣልቃ ይገባል፣ ይሰማል፣ ይራራል፣ ያዝናል፣ ለሰዎች ይደርሳል። ግን ምን ይፈልጋል መሰለሽ? እንትን አይደለም ፈጣሪ ጉልበተኛ አይደለም። ዝም ብሎ ሰው በር ሰብሮ አይገባም፣ ያንኳኳል አይደል? በደጅ ቆም ያንኳኳል አይደል? ነው ያደርጋል። ከፈቀድሽለት ይገባል፣ ከጠየቅሽው ኢንተርፌር ያደርጋል። እና መጠየቅ ይፈልጋል። ለዚህ ነው ጸሎት የሚያስፈልገው። መጠየቅ ይፈልጋል እንጂ ለሰው ልጆችን የሚወድድ ለሰው ልጆች የሚያስብ ላንቺ የሚያስብ የሚራራ ግድ የሚለው ጣልቃ የሚገባ አምላክ አለ። በተለያየ መንገድ በፈለግሽው ስም ጥሪው ግን አለ።